አለይኩም ወራህመቱላሂ ወበረካቱ እና የተከበራችሁ የአልፈለቅ ሚዲያ ተከታታዮች ውድ ጓደኞቼ ሰላም እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው፣ አልሐምዱሊላህ ደህና ነኝ። ያው እንግዲህ ከረመዳኑ ጋር በእርግጥ ሁላችንም አይመቸንም፣ ግን አብሽሩ፣ ሁሌም እንደምላችሁ አብሽሩ፣ ያልፋል። አላህ ያበርሳችሁ፣ ራሳችሁን እየጠበቃችሁ ልላችሁ እወዳለሁ። ከዛ በመቀጠል ዛሬ ሱቅ አንዳንድ ነገሮችን እያስተካከልን ነበረ። ሀቂቀተን ማለት ነው በህይወታችን የሆነ እንዴት ነው የትዳር አጋራችን እኛን መረዳት ሲችል፣ የትዳር አጋራችን እኛን ማገዝ ሲችል በጣም ነው ደስ የሚለው። በተለይ እኛ ሴቶች በጣም ሲምፕል የሆነ ነገር ነው የሚበቃን እና እዚህ ጋር ባለቤቴ በጧት ነበር የሄደው እኔን ቀድሞኝ ማለት ነው። ምክንያቱም ሱቅ ላይ በጣም ብዙ የሚወጣጡ እቃዎች ነበሩ። እንደዚሁም ሀብሀብ ምናምን ነገር ነበረ። እሱ በጣም ብዙ ነበር። እሱን ወልሎ አውጥቶ ምናምን በጣም እንደዚህ ጥራጥሬ ነገር ነበረ። ለምሳሌ አጃ፣ ገብስ፣ እንደዚሁም ሩዝ፣ ድፍን ምስር፣ የተከካው ምስር፣ ገብስ የተከካው ድፍኑ ምናምን በጣም ብዙ ባልትናዎች ነበሩ ውጭ ላይ እና እነሱን ሁሉ አውጣቶ ምናምን ነው የጠበቀኝ እኔ ከቤት እስከምሄድ ድረስ ማለት ነው። እና ማለት እኛ እዚህ ኢትዮጵያ ላይ ስንመጣ ምንም ልናደርግ እንችላለን። አንድ የምናለማበት አንድ የምናጠፋበት እና አላህ ሱብሃነሁ ወተዓላ መልካም ፍቃድ ሆኖ መልካም ሰው ከገጠማችሁ ደስተኞቹ ናችሁ ትኖራላችሁ። እንግዲህ ደግሞ አንዳንድ ጊዜም አንዳንድ ምርጫዎች በጣም ከባድ ናቸውና የሆነ የሚቅም የሚያጨስ እኛን መረዳት የማይችል ወንድ ከሆነ ደግሞ በጣም አደጋ አለውና ያው ከወዲሁ እንድታስቡበት ልላችሁ እወዳለሁኝ። እንደው ስትወዱም ሆነ ስታገቡ ከትዳር ከሱስ ነፃ የሆነ ወንድ ቢሆን ይመረጣል። ምክንያቱም አሁን ላይ ኢትዮጵያ ላይ ኑሮ በጣም ሀይ ነው ማለት ባለፈውም እንደተናገርኩት ያው ድህነታችን ነው ሀይ እንዲመስል ያደረገው እንጂ በየሁሉም ሀገራት የኑሮ ውድነቱ አለ እና እዚህ ጋር አሁን እንትን ምንድነው ስሙ መጋረጃ ሊሰቅልልኝ የሆነ እያገዝኩት ምናምን ነገር ነው እና የእውነት ሊታገዝ የሚገባው አይነት ሰው ነው እና አላህ ያበርታን ሁላችንንም ኢንሻአላህ። ያው እሱ ምንድነው በቃ ቶሎ ብሎ አስተካክሉልኝ ወደ ስራ ቦታው መመለስ ነው የሚፈልገው እና ግን ስራውን በፍጹም እያለቀ አልነበረም። በጣም ነበር የሚያስጠላው የነበረውና በተለይ የመጋረጃው እንትን እምቢ ብሎ ነበር የሆነ እንትን ላይ ማለት ነው የሆነ መሀል ላይ እና ደግሞ አንዱን በግልባጩ ምናምን ነገር ነበር ያደረግነው። ለማንኛውም ያው እንግዲህ የትዳር ጓደኛችን ወይም ደግሞ ከኛ ጋር የሚኖር ሰው እንግዲህ እህትም ልትሆን ትችላለች። ሀሳባችንን ሙሉ ለሙሉ ባትደግፍም የሆነ ብቻ ሁለታችን ተወያይተን የሆነ ደረጃ ላይ የምንደርስበት አይነት ሀሳብ ያላት መሆን አለባት እና በትዳራችንም ውስጥ እንደዛው ማለት ነው። እንግዲህ የትዳር ጓደኛችን እኛ ስናከብር ያከብረናል፣ እኛ ስንወደው ይወደናል። ማለት ከቤቴ አንጻር ነው የምነግራችሁ፣ ቤቴ ውስጥ ያለውን ነገር ነው እና አላህ መልካሙን ትዳር ይወፍቃችሁ። እንግዲህ እሱ ባይኖር በጣም ብዙ ነገሮች ይጎሉኝ ነበረ የእውነት ማለት ነው። በጎደለበት እየሄደ የሚገዛው በቃ ድክም ልፍት ሲል እኔ ለራሴ ያሳዝነኛልና ብቻ ግን አልሐምዱሊላህ ትዳር የማንም የምንም ስጦታ አይደለም፣ የአላህ ስጦታ ነውና አላህ በሰጠና አማለ የምናመሰግን አላህ ያድርገን። ኢትዮጵያ ላይ ለመኖር በደንብ መልፋት፣ በደንብ መስራት፣ በደንብ በቃ የሆነ ብቻ ልፋት ያስፈልጋል እና እንደዚህ ስንለፋ ደግሞ ቢያንስ የትዳር ጓደኛችን የኛን ሀሳብ መቀበል ከቻለ፣ ከኛ ጎን መሆን ከቻለ፣ እኛ መርዳትም ሆነ መረዳት ከቻለ ሀቂቀትን በጣም ነው ደስ የሚለውና እኔ ብዙ ጊዜ እንደዚህ ማለት በምፈልጋቸው ነገሮች ላይ ምናምን ሲያግዘኝ ወይም ደግሞ በቃ በሀሳብ እንደዚህ እኮ እንደዚህ ቢሆን እንደዚህ ነው ምናምን ነገር ብሎ የሆነ በቃ የሆነ ሲረዳኝ ምናምን ለዛ ለስራ በጣም ኮንፊደንስ ይኖረኛል፣ የመስራት ፍላጎቴ ይጨምራል። እና ያው እኔ ማለት ብዙ እህቶችን እያየሁኝ ነው እዚህ ሀገር ላይ በጣም ነው የሚያሳዝኑት። ማለት አንድ ከወለዱ በኋላ ሁለት ከወለዱ በኋላ ከባሎቻቸው ጋር ይለያያሉ። ከዛ የሆነ ኑሯቸው ሁሉ መስቀልቀል ይላል።
እና አብዛኛው እህቶች በቃ የሆነ ትዳርን ጠልተው ማለት ብቸኝነት ይሻለኛል በሚል እንትን ላይ ነው ያሉትና እንደው አላህ Subhanahu Wa Ta'ala የሰው ልጅ መጀመሪያው ምንም ሊሆን ይችላል መጨረሻችን ግን አላህ ያሳምርልን አላህ በቃ ከትዳርም ከቤተሰብም ከጓደኛም የሚረዳን የምንረዳዳ በችግር ጊዜም ሆነ በደስታ ጊዜ ከጎናችን የሚሆን ሰው ጋር አላህ ያዛምደን ነው የምላቸው። አሁን በአብዛኛው ከአረብ ሀገር ተመላሽ እህቶች ብራቸውን ወይም ለትዳር ጓደኛቸው ወይም ለቤተሰብ ምናምን እንደዚህ ያደርጉና እዚህ ሲመጡ ህይወታቸው ሁሉ ምስቅልቅል ይላልና በጣም ነው የሚያሳዝኑት እውነት ለመናገርና አላህ ከነዚያ እንዳያደርገን እነዛንም አላህ Subhanahu Wa Ta'ala በቃ ኸይርን ነገር ይሻላቸው የእውነት በጣም ነው የሚያሳዝኑትና ብቻ ምን ልበላችሁ ዞሮ ዞሮ ግን እዛ ያላችሁ የሆነ መጠንከር እንዳለባችሁ የሆነ የራሳችሁ የሆነ ነገር እስከሚኖራችሁ ድረስ ጠንክራችሁ መስራት እንዳለባችሁ ነው አሁን ላይ ውስጥ የሚያምነው ማለት ነው። እኔ ማለት ከበፊትም ቢሆን የነበረኝ ነገር በራሴም ላይ እንደዛ ነበረ። ለምን ከዚህ በፊት በጣም በተደጋጋሚ ብዙ ፈተናዎች ስላለፉ በእኔ ላይና አላህ የሚወዳችሁን የሚያፈቅራችሁን የሚረዳችሁን ምርጡን ባል አላህ ይወፍቃችሁ ማለት ደስተኛ ሆናችሁ እንድትኖሩ በቃ እነዚህ ነገሮች ስለሚያስፈልጉና አላህ Subhanahu Wa Ta'ala ከጎናችሁ ይሁን በሰላም ለሀገራችሁ ያብቃችሁላችሁ ወዳለው እህቶቼ የኔንም አላህ መጀመሪያዬንም ያው ምንም ሊሆን ይችላል ግን መጨረሻዬን አላህ ያሳምርልኝ። ያው እዚህ ጋር መጋረጃውን ለመስቀል ተፍ እያለ ነው ማለት ነው። ትንሽ ውጭ ላይ ከሰዓት ምናምን በኋላ የሱቃችን እንትን የፀሐይ ብርሃን ያገኛታልና ለዛም ከኛ ጋር ያለው አንዳንድ ሀብሀብ ምናምን ስላለ እሱና እንደዚሁም ደግሞ ወደ ውስጥ የፀሐይ ብርሃኑ ስለሚገባ ከሰዓት ደግሞ በጣም ይሞቃልና ለዛም ያው መጋረጃ ለማድረግ እየታገለ ነው ማለት ነው። ታውቃላችሁ እንደዚህ የሆነ ሲሰራ ከጎኔ ሲሆን ምናምን ነገር ሳይ የእውነት በጣም ነው ደስ የሚለኝ። ምክንያቱም ቢያንስ የሆነ የማይረዳኝ ሰው ቢሆን ወይም ደግሞ ስራ የማይወድ ሰው ቢሆን ያገባሁት ምን ልሆን ነበረ ብዬ እላለሁኝና አልহামዱሊላህ ያው ባሌ በጣም ከምንም በላይ የእውነት ግን ስራ ወዳድ ነውና እሱ ነገሩ ደግሞ በደንብ የሆነ እንዳከብረው እንደወደው የሆነ ብዙ ነገር አለውና ምክንያቱም ለሴት ልጅ የሚጠቅመው ጠንካራ ወንድ ነው። በነገራችን ላይ ዛሬ የኛ ብር መቁጠር ዛሬ የኛ የሆነ በቃ በራሳችን እንትን ማለት መጓዝ ሳይሆን ማየት ያለብን ነገ ወልደን ስንተኛ ምንድነው የሚደረገው የሚለውን ነገር ማሰብ አለብንና የሆነ ቢያንስ ለትዳር የምንመርጠው ሰው ጠንካራ ማለት ቢሆን ይመረጣል። ምክንያቱም አሁን ላይ መኖር አለመኖሩ ሳይሆን የሆነ ስራ ወዳድነቱ ከሰው ጋር መግባባቱ ከሰው ጋር መተዳደሩ ምናምን እሱ ነገር ያስፈልጋልና ያው የኔ ባል ደግሞ ከነዛ መሀል አንዱ ስለሆነ የምር በጣም ደስተኛ ነኝ። ምክንያቱም የማይሰራ ዝም ብሎ ስራ የሚመርጥ ሰነፍ ወንድ ቢሆን በኢትዮጵያ ኑሮ ምን ነበር የሚሆነው? እና ያው አላህ Subhanahu Wa Ta'ala ከመልካም ከጥሩ ወንድ ጋር ከስራ ወዳዱ ጋር አላህ ያገናኛችሁ ልላችሁ እወዳለሁኝ። የዛሬውን ፍቅር የዛሬውን እኛ እጅ ላይ ብር መኖሩን ምናምን አይደለም ማየት ያለብን። ማለት ብር አላቂ ነው የእውነት ማለት ነው። እንደፈለግን ብንቆጥረው ብር ያልቃልና የዛን ሰዓት የወንድ በቃ ሰርቶ የሚያስተዳድረኝ ነው ወይ ብለን ማሰብ መቻል ያስፈልጋልና ያው ከመግባታችሁ በፊት አስተውሉ ነው የምለው ማለት ነው። ያው እንግዲህ ትዳር ቅድም ላይ እንደነገርኳችሁ የአላህ ስጦታ ነው ብያችኋለሁ። አላህ Subhanahu Wa Ta'ala ምርጫችሁን እሏችሁንም ሁሉን ነገር አላህ ያሳምርላችሁ። ያው እዚህ ጋር ደግሞ ኪንዳ እያነጠፍን ነበረ ሱቅ ላይ ምንም እንትን ነበረ ዝም ብሎ ስሜንቶም ስለነበረ ያኔ እንትን አላነጠፍንበትም ነበርና ኪንዳ እያደረግንበት ነበረ። ያው እሱ ነው የሚያስተካክለው። እኔ ዝም ብዬ መጣና ያለውን ነገር ለመሸጥ ብቻ ነው እንጂ ማለት ነው። እና ጎበዝ ነው ስሬስ የሆነ ብቻ የሆነ ኃላፊነትን መወጣት የሚችል አይነት ሰውና ነውና ያው አልহামዱሊላህ ያው እንግዲህ ይሄንን አነጣጥፎ ምናምን ነገር ጨርስ ደግሞ እብስ ብሎ ወደ ራሱ ስራ ቦታ ይሄዳልና ያው እንግዲህ እኔም ለመድ እያደረኩኝ ነው። እሱም የበኩሉን ድርሻ እየተወጣ ነው። ያው አላህ ያክብርልኝ አላህ ይውደድልኝ ነው የምለው።
የእውነት ያው ማለት ትዳር ደስ የሚል ነገር ነው። ግን ለኛ የሚያስብልን እኛን የሚያፈቅረን የሚወደን እንዳንጎዳበት የሚሳሳልን ሰው ከሆነ ትዳር በጣም መልካም ነውና ያው ትዳር አንፈልግም ብላችሁ የተቀመጣችሁ ሴቶች አግቡ ነው የምላችሁ የእውነት ማለት ነው። በመጀመሪያው ስለተበደላችሁ ስለተጎዳችሁ ሁለተኛ ሶስተኛም ትበደላላችሁ ትጎዳላችሁ ማለት አይደለም። አላህ ሱብሃነሁ ወተዓላ እንደሚያጋጥማችሁ አታውቁምና በደንብ ዱአ አድርጋችሁ ኢንሻአላህ ምርጥ ባል እንደሚያጋጥማችሁ አልጠራጠርም። ያው አብሽሩ።